በዚህ ምድር ላይ ትልቁ ነገር ብዙ ሰው ከራሱ በላይ ሌላን ሰው ማወቁ ነው ቻሌንጁ። የኔ እንደኔ ምን ጠንካራ ጎን አለኝ የሚለውን መጻፍ መቻል አለብኝ፣ መዘርዘር መቻል አለብኝ። የኔ ህልም የቱ ጋር ነው መድረስ የሚፈልገው? ዓላማዬ ምንድን ነው? ስለዚህ ይህንን ዓላማዬን ግቤን ለማሳካት ምን አይነት እቅዶች አቅዳለሁ? ትልቁ ነገር የሰው ልጅ ለራሱ ታማኝ መሆን ነው። ትልቁ ነገር ህይወትን ለማሸነፍ ራስን ማወቅ እና ራሳችንን አውቀን አክሽን መውሰድ ነው። ክሊር በሆነ መንገድ ከተመራን እያንዳንዱ ነገር ወርቃማ ነው የሚሆንልን ብዬ አስባለሁ። ሰላም የዛሬ ቤተሰቦች፣ ሁሌም ሰላም ብዬ ነው የምጀምረው፣ ምክንያቱም ሰላም የሚለውን ቃል ስለምወደው ነው። ስለዚህ እንደምትወዱት ተስፋ አለኝ። እንግዲህ ዛሬ ይዤላችሁ የመጣሁት ካለፈው ሳምንት የቀጠለ እኔንም የጠቀመኝ ፕራክቲስ ከሆነ ዓመት በፊት በስልጠና በትሬኒንግ ያገኘሁት በጣም በህይወቴ ውስጥ ትልቅ ስቴፕ ያመጣልኝ ነገር ወይም ደግሞ የሆነ ጥበብ ልበለው፣ እሱን ሲምፕል ግን በጣም ሰፖርቲቭ የሆነ ሀሳብ ሸር ላደርጋችሁ ነው የመጣሁት። ባለፈው ሳምንት ከራስ ጋር ስለማውራት ራስን ስለማወቅ ነበር የተወሰኑ ሀሳቦችን ስናንሸራሽር የነበረው። ከዛ በመቀጠል እንዴት ነው ራሳችን የምናውቀው የሚሉ ሀሳቦች ስለመጡ እኔም የራሴን ኤክስፒሪየንስ ባካፍላችሁ ይጠቅማችኋል ብዬ ስላሰብኩ ነው። በዚህ ምድር ላይ ትልቁ ነገር ብዙ ሰው ከራሱ በላይ ሌላን ሰው ማወቁ ነው ቻሌንጁ። ራሱን ከሚያውቀው በላይ ሌሎች ኢንተርቴይንመንት ውስጥ ያሉ ኢንፍሉዌንሰሮችን በሶሻል ሚዲያ ውስጥ ሜቢ አትሌት ሊሆን ይችላል፣ ፉትቦል ላይ ያለ ሰው ሊሆን ይችላል፣ ቢዝነስ ማን ሊሆን ይችላል፣ ኢንተርፕሪነር ስለሆነ ሰው ዲቴል የሆነ መረጃ ይኖረናል። በአቅራቢያችንም በምንኖርበት ከተማም ዓለም ላይም ያሉ ሰዎች ማለት ነው። ሞር ዲቴል እንደውም አንዳንዴ እንደ ዲቤት ሁሉ እንደ እኔ የማውቀው ነው አንተ አታውቅም፣ ይሄ ኬዝ ነበር ነው። ኤክስትሪም ፐርሰናል ላይፍ ስታይላቸውን ላይፋቸውን ሁሉ ረዥም ሰዓት ወስደን ከዲቤትም ወደ ሌላ አርጊውመንት ሁሉ የምናሳድግበት ጊዜ ይኖራል። በጣም ከማወቃችን የተነሳ ስለነዛ ሰዎች ማለት ነው። ዝም ብላችሁ ለአንድ ደቂቃ አስቡት። ኢትዮጵያ ውስጥ የእንግሊዝና የአውሮፓ ፕሪሚየር ሊግ ትልቅ ፋን ነው አይደለ? በጣም ትልቅ አውሮፓ ላይ ኢትዮጵያ ላይ እና በጣም ሰው ፐርሰናላይዝድ አድርጎት ነው ዲቤት የሚያደርገው። እስከ ግጭት ድረስ፣ እስከ መቋረፍ፣ እስከ መጣላት፣ ፊዚካሊ አታክ እስከ መደራረግ ይደርሳል። ምክንያቱም ያለን ኢንፎርሜሽን ከራሳችን በላይ ስለነዛ ሰዎች ነው እና ፐርሰናላይዝድ እናደርገዋለን፣ ኦውን እናደርገዋለን ወደኛ ማለት ነው። ግን በዚህ ምድር ላይ ትልቁ ነገር ህይወትን ለማሸነፍ ራስን ማወቅ እና ራሳችንን አውቀን አክሽን መውሰድ ነው። ራሴን እንዴት ላውቀው እችላለሁ የሚለውን ደግሞ ራሴ ቅድም እንዳልኳቸው የጠቀመኝን ኤክስፒሪየንስ እነግራቸዋለሁ። ብዙ ጊዜ በፕሮጀክት ላይፍ ላይ ፕራክቲስ እናደርገዋለን። አንድ በፕሮጀክት ማኔጅመንት የአንድን ፕሮጀክት ፐርፎርማንስ በአመት ሊሆን ይችላል፣ በአጋማሽ የፕሮጀክቱ ላይፍ ታይም ሊሆን ይችላል፣ ወይም ደግሞ አት ዘ ቢጊኒንግ ኦፍ ዘ ፕሮጀክት እንሰራዋለን። ያ ሜቶዶሎጂ ወይም ጥበብ በእንግሊዝኛው ስዎት አናሊሲስ ይባላል። በአማርኛ ወደ አማርኛ ስንበትነው አብሪቬሽን ነው። ኤስ ስትሬንግዝ ነው፣ ጥንካሬ የምንለይበት ነው። ለምሳሌ የእኔ ጠንካራ ጎን ምንድን ነው፣ ስትሬንግዜ ምንድን ነው የሚለውን እለይበታለሁ። ኤል ደግሞ ሊሚቴሽን ነው፣ ወይም ደግሞ ደብሊውን እንተካለን። ብዙ ጊዜ ስዎት ወይም ስሎት እንለዋለን። ደብሊው ዊክነስ ወይም ደግሞ ሊሚቴሽን ሊሆን ይችላል። የኔ ደካማ ጎን ምንድን ነው ከኔ ህልም አንጻር ላለማሳካት፣ ወይም ፐርሰናሊ የኔ ደካማ ጎን ምለው ምንድን ነው። ከዛ ደግሞ ምን ኦፖርቹኒቲስ አለኝ፣ ምን መልካም አጋጣሚ እድል አለኝ፣ ምንስ ስጋት አለኝ የሚለውን ነገር እኔን አስቀምጬ ስለ እኔ መለየት መቻል አለብኝ። ለምሳሌ ጠንካራ ጎኔ ተግባቢ ልሆን እችላለሁ፣ ሰዎችን ላዳምጥ እችላለሁ፣ አካደሚካሊ ያለሁበት የደረስኩበት የትምህርት ደረጃ ሊሆን ይችላል፣ የተለያዩ ቢዝነሶችን መሞከሬ ሊሆን ይችላል፣ ፋይናንሻሊ ገንዘብ ሊኖረኝ ይችላል፣ ወይም ደግሞ ኢኖቬቲቭ ሰው ልሆን እችላለሁ፣ ብዙ ታለንቶች፣ ብዙ መሞክራቸው ስራዎች ሊኖሩኝ ይችላሉ፣ ሰዎችን የማሳመን ኔጎሽዬሽን ላይ በጣም ስማርት ልሆን እችላለሁ። የኔ እንደኔ
ምን ጠንካራ ጎን አለኝ የሚለውን መጻፍ መቻል አለብኝ፣ መዘርዘር መቻል አለብኝ። at the same time perfection የለም አይደል? በዚህ ምድር ላይ ሙሉ ሰው የለም። ስለዚህ ደካማ ጎን የሚባል ደግሞ አለን አይደለ? ስለዚህ የኔ ደካማ ጎን መሻሻል ያለበት ዊክነስ ወይም ሊሚቴሽን ደካማ ጎኔ ምንድነው? ፈሪ ልሆን እችላለሁ። ከሰው ጋር ብዙ ሰው በተሰበሰበበት ቦታ ለማውራት ሐሳቤን ለመግለጽ ሊከብደኝ ይችላል። የሆነ ነገር ትክክል ካልመሰለኝ ለመናገር ቶሎ አክቲቭሊ ተረጋግቼ ላልናገር እችላለሁ፣ ወይ በጣም ተበሳጭቼ በትክክል ሐሳቤን ላልገልጽ እችላለሁ፣ ወይም ደግሞ በቃ ብዬ አልቅሼ ልተው እችላለሁ። ኮሚኒኬሽን ችግር አለብኝ ማለት ነው። ከዛ በተጨማሪ ምናልባት ሴቪንግ ደካማ ሊሆን ይችላል። በጣም ብዙ ሰዓት መስራት ላልወድ እችላለሁ። ትምህርት ሊሰለቸኝ ይችላል። እንደነዚህ አይነት ነገሮችን እንደ ሰው ምን ደካማ ጎን አለኝ ጀምሮ መተው ሊሆን ይችላል። there are lot of እንትኖች አሉን ከራሳችን ጋር በትክክል ካወራን ማለት ነው። ስለዚህ ደካማ ጎናችን በደንብ መተንተን አለብን፣ ራሳችን መገምገም አለብን ማለት ነው። ደካማ ጎንን ብዙ ጊዜ ወደኋላ ተመልሰን ከፌለራችን ካጋጠመን ነገር፣ ካላሳካነው ነገር፣ ከደከምንበት ነገር ተነስተን በደንብ መመርመር አለብን። ምክንያቱም ደካማ ጎናችን ወደ ስትሬንግዝን ወደ ጠንካራ ጎን እንድንቀይረው ነው እንጂ ሁሌ ደካማ ጎኔ ነው ብለን እንድንይዘው አይደለም። ማንበብ ላልወድ እችላለሁ። ስለዚህ ደካማ ጎናችን በደንብ አበጥረን ማውጣት መቻል አለብን ማለት ነው። ከዛ በተጨማሪ ምን ኦፖርቹኒቲ አለን? እንግዲህ እነዚህ ጠንካራና ደካማ ጎን የምንላቸው ኢንተርናል ናቸው። ከኔ ውስጥ እኔ የማደርጋቸው ነገር ናቸው። በእኔ ኮንትሮል ውስጥ በእኔ እጅ ውስጥ ያሉ ነገሮች ናቸው። እኔ የምቆጣጠራቸው ማለት ነው። ስለ እኔ ነው የማወራው ማለት ነው። ከዛ ሌላኛው መልካም አጋጣሚ ኦፖርቹኒቲ የምንለው እና ትሬት ስጋት የምንለው ደግሞ ከኔ ውጭ ያለው ኢንቫይሮንመንቱ አፌክት የሚያደርገኝና የሚሰጠኝ በሚቀያየሩ ህጎች ወይም ደግሞ ባሉ ኦፖርቹኒቲዎች አናላይዝ ማድረግበት ነው። ለምሳሌ መልካም አጋጣሚ ከረንትሊ ዲጂታል ወርልድ በጣም መልካም አጋጣሚ ነው አይደለ? ሶሻል ሚዲያ ማርኬቲንግ አለ። ሶሻል ሚዲያ ላይ ብዙ ሀሳቦቻችን መሸጥ የምንችልባቸው ፕላትፎርሞች አሉ። መማር የምንችልባቸው ፕላትፎርሞች አሉ። there are a lot of opportunities። እነሱን እንዘረዝራለን። በተመሳሳይ ትሬቶቻችን ምንድን ናቸው? ስጋቶቻችን ምንድን ናቸው? ስጋት የምለው ምንድን ነው? ከኔ ፍላጎት አንጻር በተመሳሳይ ሶሻል ሚዲያ ስጋት ሆኖብናል። ምክንያቱም አላስፈላጊ ኮንቴንቶችን ስናይ እንውላለን። በጣም አዲክሽን ሱስ ውስጥ እንገባለን። ሳናስበው ብዙ ታይም ስክሮል በማድረግ አነባለው እሰራለሁ ያልነውን ሰዓት አፌክት ያደርግብናል። ሲሚላርሊ ስጋትም ሊሆን ይችላል፣ እንደ መልካም አጋጣሚ ብናየው ማለት ነው። እነዚህን ነገሮች በደንብ መተንተን መቻል አለብን። በደንብ ወረቀትና እስክሪብቶ አውጥተን ማለት ነው። ዝም ብለን እያንዘላዘልን ብቻ ሳይሆን ወደ ተግባር ልንቀይራቸው ነው፣ ወደ አክሽን ልንቀይራቸው ነው። ስለዚህ ጠንካራ ጎኔን ከለየው፣ የኔን ደካማ ጎኔን ከለየው፣ የምኖርበት አካባቢ ይሄ ዓለም ምን መልካም አጋጣሚ ኦፖርቹኒቲ ይሰጠኛል ካልኩኝ፣ ምን ስጋት አለብኝ ካልኩኝ፣ ትሬቶቹን ወደ ኦፖርቹኒቲ ለመቀየር ምን ሬዲነስ አለኝ ማለት ነው። ከዛ በኋላ ፐርሰናል ዴቨሎፕመንት ነው የምናወጣው። በነገራችን ህይወት ላይክ ፕሮጀክት ማኔጅመንት። ሰምታይምስ ዩ አር ሊደር፣ ሊድ ታደርጋላችሁ፣ ትመራላችሁ። አንዳንዴ ደግሞ ማኔጀር ትሆናላችሁ፣ ለራሳችሁ ስራ አስኪያጅ የኑሯችሁ ማለት ነው። የህይወታችሁ የህልማችሁ፣ ምንም ሌላ ሳይንስ የለውም። ስለዚህ ይሄንን ከለየም በኋላ ጠንካራ ጎናችን፣ ደካማ ጎኔን አንድዘን መልካም አጋጣሚን እና ስጋቴን ትሬቲን ከለየው በኋላ የግሌን እቅድ አዘጋጃለሁ። የዛሬ 5 ዓመት እኔ ምንድን ነው የምፈልገው? 5 ዓመት በትክክል ግቤን ለማሳካት ዓላማዎች ይኖሩኛል። ከዓላማዎች ውስጥ ደግሞ በየወሩ፣ በየ6 ወሩ፣ በየቀኑ ኤቭሪቲንግ ፕላን አድርጌ ስኬጁል አወጣዋለሁ። ምክንያቱም በዘፈቀደ ልኖር አይደለም ከዚህ ቀን በኋላ ማለት ነው ይህን እቅድ ሳቅድ። ስለዚህ ከረንትሊ አሁን ያለሁበት
ስራ፣ አሁን ያለውበት አኗኗሪ ምን ይመስላል፣ የኔ ህልም የቱ ጋር ነው መድረስ የሚፈልገው፣ አላማዬ ምንድን ነው? ስለዚህ ይህንን አላማዬን ግቤን ለማሳካት ምን አይነት እቅዶች አቅዳለሁ? የአጭር ጊዜ የረዥም ጊዜ እቅዶች። የቱ ጋር ራሴን አሳድጋለሁ? ያን ለማሳደግ ምን ኦፖርቹኒቲ አለኝ? ለምሳሌ ትሬት ላይ መማር እፈልጋለሁ፣ ግን ለመማር ትምህርት ቤት ለመሄድ ገንዘብ የለኝም፣ ጊዜ የለኝም ካልን ኦፖርቹኒቲ ምን አለ? በጣም ብዙ ፍሪ ኦንላይን ኮርሶች አሉ ማለት ነው የምንማርባቸው። ያንን ኮርስ ሊጠቁመኝ የሚችል ደግሞ ኔትወርክ ይኖረኛል ማለት ነው። ከዛ ፕሮፐርሊ ጊዜን እመድባለሁ። ኤቭሪ ታይም ኤቭሪ ዴይ ኮንትሪቢዩት የሚያደርገው አስተዋጽኦ የሚያደርገው የዛሬ 5 ዓመት ልደርስበት የምችለው ግብ ላይ ነው ማለት ነው። ይሄን ወረቀት ላይ ካሰፈር ነው በኋላ ከራሳችን ጋር አግሪመንት እንገባለን። ብዙ ጊዜ በተለያዩ ስራዎች ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ የውስጥ ስምምነት እናደርጋለን። ስለማንተማመን ሳይሆን ሜክት ፎርማል ለማድረግ ኃላፊነትን በግልጽ ለማስቀመጥ። ወረቀትና ምን የያዘው አይለቅም ይባላል አይደለ? ስለዚህ በግልጽ ኃላፊነትን ግዴታን ለማስቀመጥ ተጠያቂነት እንዲኖር እንዋዋላለን። ስለዚህ ከራሴ ጋር እዋዋላለሁ ማለት ነው። የዛሬ 5 ዓመት እዚህ ግብ ላይ መድረስ ስለምፈልግ እነዚህ ነገሮች ዓላማዎቼ ናቸው። እነዚህ ነገሮች ደግሞ ከዛሬ ጀምሮ የማቅዳቸው እቅዶቼ ናቸው። ለዚህ እቅድ ከራሴ ጋር ቃል ገብቻለሁ ብዬ ፈርማለሁ። በየስንት ጊዜው ሪቪው እንደማደርገው ከራሴ ጋር መቼና እንዴት ስብሰባ እንደምገባ እዛ ጋር አስቀምጠዋለሁ ማለት ነው። በዚህ ውስጥ ትልቅ ዲስፕሊን መገራት ይፈልጋል። በጣም ቻሌንጅ ያደረገኝ ነበር እኔ ፐርሰናሊ። ምክንያቱም የለመድኩት ሀቢት አለኝ አይደለ? ምናልባት ፊልም ማየት ሊሆን ይችላል፣ የሆነ ሶሻል ሚዲያ ላይ ኢንተርቴን ማድረግ ሊሆን ይችላል። የእነዛ ነገሮች ኢምፓክት ደግሞ ቀላል አይደለም። ቶሎ ወደምፈልገው ላነብ ፈልጌ ልጨርሰው የፈለግኩት ኮርስ ምናምን ሊኖር ይችላል። ከዛ በቃ ነገ አረገዋለሁ፣ ነገ ያልቅም አይደል? ዛሬ ነው ያለን ቀን፣ ግን ነገ አረገዋለሁ፣ ነገ አደርገዋለሁ። ነገ እርግጠኛ አይደለንም፣ ዛሬን ነው ማድረግ ያለብን። ከዛ ዲዩዴት ይሆናል እያደረ ዲዩዴቱ እያደረ ምን ይሆናል? ሌላ ጭነት ይፈጥርብናል። ከዛ ቀስ አድርገን ሌላ ምክንያት እንፈልጋለን ዲኒያል ማድረግ። ይሄ ስላልሆነ ይሄን አላረኩትም፣ ይሄ ስላልተደረገልኝ እንደዚህ አልሆንኩም፣ እነዚህ ነገሮች ናቸው ያበዙብኝ፣ ልጅ እዚህ ማኔጅ አደርጋለሁ፣ ይሄ ስራ በዝቶብኛል፣ አለቃዬ ሪፖርት ፈልጓል፣ ማህበራዊ ህይወት በዚህ መጥቷል። ሌላ ሎት ኦፍ ምክንያቶች እንደረድራለን። ያ ግን ከተጠያቂነት ከፐርሰናል ተጠያቂነት አያድነንም። ስለዚህ ከራሳችን ጋር የምንገባውን ቃል ለራሳችን ታማኝ ለመሆን በጣም ሰልፍ ዲስፕሊን ያስፈልጋል ማለት ነው። ላመንበት ነገር ቁርጠኛ መሆን፣ ራሳችንን ለመሸለም፣ ራሳችንን ፕራውድ ለማድረግ የጻፍነውን ነገር መተግበር መቻል አለብን ማለት ነው። አስታውሳለሁ ያን ነገር እኔ ስሰራው በጣም የሳቁ ሰዎች ነበሩ። ምክንያቱም ትሬኒንጉ እንደ ቲም ስለነበር በጣም ብድግ ብዬ ትልቅ ነገር ስለነበር የማስበው ኧረ እባክሽ በእናትሽ ዝም ብሎ የሚሆን ይመስልሻል ያሉኝ ሰዎች ነበሩ። እውነት ለመናገር እንደ ፖዚቲቭ ኢነርጂ እነዛን ነገሮች ከወሰድናቸው በጣም 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 ትልቅ ሙመንተም ይፈጥራሉ። አይ ዊል ሾው ዘም፣ እኔ አሳያቸዋለሁ እንዴት እንደምሰራው ካልን በጣም 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 መወጣት እንችላለን ብዬ አምናለሁ። ትልቁ ነገር የሰው ልጅ ለራሱ ታማኝ መሆን ነው። ለዚህ ኮሚትመንት ማንም አይገመግመንም፣ ማንም ደሞዝ አይቆርጥብንም፣ ማንም ከስራ ያባረረንም፣ ማንም አይተቸንም ከኛ ከራሳችን ውጭ። ትልቁ ክብር ደግሞ ሰው ለራሱ ታማኝ ሆኖ ሰልፍ ዲስፕሊን ኖሮት የሚያደርገው ነገር ትልቅ ፕራውድ አለው። አይነቃነቅም። ምንም ማዕበል ቢመጣ ያ ነገር አይነቀንቀው። ምክንያቱም ራሱን ያውቀዋል። ለራሱ ታማኝ ነዋ። የራሱን ህልሞች እንዴት ድራይቭ እንደሚያደርግ ያውቃል። ስለዚህ ትልቁን ስቴፕ አለፍ ነው ማለት ነው። ይህንን ሜቶዶሎጂ ተጠቅመን ጠንካራ ጎናችንን፣ ደካማ ጎናችንን፣ ያለንን እድል፣ ያለንን ስጋት ለይተን ክሊር ህልም ካወጣን ከራሳችን ጋር ተወያይተን በእያንዳንዱ ቀን ልክ እንደ ማንኛውም የኦፊስ ወርካችን፣ የቢሮ ስራችን፣ የፕሮጀክት ማኔጅመንት ፕራክቲሳችን እያንዳንዷን ነገር ከለየነው ለዚች ነገር ለዚህ ዓላማ ቁርጠኛ ከሆን ሰልፍ ዲስፕሊን ካለን ነገ ሌላ ሰውን ኮች ማድረግ እንችላለን። ምክንያቱም ትልቅ ስትራግል ነው። በዚህ ምድር ላይ ትልቁ ስትራግል ራስን መግዛት ነው ብዬ አስባለሁ። ሌላው ሰው ላይ ይሄ ፊንገር ፖይንት ማድረግ በጣም ሲምፕል ነው አይደለ? ግን ምን ይባላል በጣም ታዋቂው
የሙዚቃውን ንጉስ ጥላሁን ገሰሰ ዘፍኖታል። አንድ ወደ እኔ ሲመጣ ሶስት ወደ አንተ ነው አይነት ነገር ነው። ሶስቱ ወደኛ ስለሆነ አናየውም። ስለዚህ የራሳችንን የሌላውን ትተን የራሳችንን ነገር በደንብ ተረድተን ጠንካራ ጎናችንን፣ ደካማ ጎናችንን፣ ያለንን እድል፣ ያለንን ስጋት ለይተን ከተነሳን እና ክሊር ፕላን ካወጣን፣ ክሊር ጎል ካለን፣ ኮሚትመንት ኮንሲስተንሲው ካለን ማድረግ እንችላለን። ብዙ ጊዜ ሲምፕል ነገር አለ። ሰዎች መቼም ዌይት ማኔጅመንት ክብደት መቀነስ የዘመኑ ፋሽን ነው ብለው መዋሸት አይሆንብኝም። ለከተሜው ማህበረሰብ ፋሽን ሆኗል። በተለያየ ምክንያት ከጤናም አንጻር ጥሩ አፒራንስም እንዲኖረን ከመፈለግ አንጻር ብዙ ሰዎች ወደ ጅም ይሄዳሉ። ጎላቸው ክብደት መቀነስ ነው። ጤናማ የሰውነት አቋም ለማየትም ለመኖርም የሚሆን አቋም እንዲኖረን በማሰብ እንሄዳለን። ከዛ ውስጥ ግን እንደ ባህል የሚወስዱት ውስኖች ናቸው። አብዛኛው ሰው በተለያየ ምክንያት ሰልፍ ዲስፕሊኑን አጥቶ ይተወዋል። ከዛ ደግሞ ጣጣው ብዙ ነው ማለት ነው በመቅረቱ ምክንያት። ስለዚህ ለህልማችን ፐርሲስተንሲ መሆን ሊኖረን ይገባል። ያንን ነገር ለማሳካት ራሴን የምሸልመው ራሴ ስለሆንኩኝ ጠንካራ ጎኔን አውቄያለሁ፣ ድክመቴን አውቄዋለሁ፣ ለድክመቴ አክሽን አስቀምጫለሁ እሱን ለማሻሻል ነው። ኦፖርቹኒቲን ፕሮፐርሊ ለመጠቀም ለይቻለሁ። ትሬቴን ወደ ኦፖርቹኒቲ ለመቀየርም አእምሮዬም ሬዲ እንዲሆን ይሄ ትሬት ስላለብኝ ከወዲሁ ስትራቴጂ ዲዛይን እንዳደርግ የመውጫ መንገድ እንድሰራ ከወዲሁ አውቄዋለሁ። ሰልፍ አዌርነስ አለኝ ለህልሜ። በራሴን ተገንዝቤያለሁ ከየት ወዴት እንደሚሄድ መቼ ምን እንደማደርግ። ራሳችን ከለየን አክሽን ነው ከዛ በኋላ አይደለ? ስለዚህ አክሽን ውስጥ ለመግባት ደግሞ በጣም 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 ጠንካራ የሆነ ሰልፍ ዲስፕሊን ያስፈልጋል። ራስን መቆጣት ያስፈልጋል። አይ ተሳስተሻል፣ በቀን ውስጥ ይሄን ያክል ነገር አነባለሁ ብለሽ ነበር ግን አላነበብሽም፣ ሸማውን እዩ፣ ለራስሽ በቃ ማፈር አለብሽ ብለን ራሳችን መገሰጽ መቻል አለብን። ከራሳችን ጋር መቆራኘት አለብን። ኦብሰስድ እንሁን ማለት አይደለም። ኖ እሱም ሌላ ጣጣ አለው። ራስን በጣም ከበቂ በላይ በሆነ መንገድ ስለ ራስ እንዲነን ምናምን ማለትም ጤናማ አይደለም። ግን ባላንስድ በሆነ መንገድ ለራሳችን ህልም መጣር መቻል አለብን። የሚጠቅመንን ነገር እየወሰድን ማለት ነው። አስታውሳለሁ 90ስ በኔ ጀነሬሽን የኦሾ የፈላስፋው መጽሐፍ እና ከጲላጦስ እነዚህ መጽሐፎች ትውልዱን ያናውጡት ነበረ። በጣም በቃ መጽሐፉን ይዘህ ከተገኘ ልታብድ ነው እንዲህ ልትሆነ ምናምን የሚሉ ብዙ እንትኖች ነበሩ። አበድንም ያሉ ልጆች ነበሩ። በዩኒቨርሲቲ ደረጃ በተለያየ መንገድ ሆል ፕራክቲስ ለማድረግ ማለት ነው። በሆነ ነገር ኦብሰሽን ውስጥ መግባት የለብንም። ምክንያቱም የእኛን አይደንቲቲ ሳናጣው ነው። መሆን ያለበትን ነገር እየወሰድን በትክክል ራሳችን ከተገነዘብን፣ ምን እንደምንፈልግ ከተገነዘብን፣ አናላይዝ ካደረግን የፈለግንበት ቦታ መድረስ እንችላለን። ምክንያቱም ይህ ዓለም የሁላችን ነው፣ የሆኑ ሰዎች ብቻ አይደለም። ከነ ሁለ ነገሩ ከነ በረከቱ ተሰጥቶናል ብዬ አምናለሁ። ለማንም የተዳላ ነገር የለም። ለማንም ቢያዝድ የሆነ ነገር የለም። ኦንሊ ቲንግ የሚፈልገው ሰልፍ አሰስመንት አዌርነስ ነው። ራስ ምን እፈልጋለሁ፣ ያን ነገር ለማግኘት ምን ጠንካራ ጎን አለኝ፣ ምን ደካማ ጎን አለኝ፣ ምን እድል አለኝ፣ ምን ስጋት አለኝ፣ ከዛ በኋላ እንዴት አድርጌ ላቅደው፣ ስንት ዓመት ይወስድብኛል፣ መቼ ምን ላድርግ፣ ለራስ ያለኝ ቁርጠኝነት ምንድን ነው? ክሊር በሆነ መንገድ ከተመራን እያንዳንዱ ነገር ወርቃማ ነው የሚሆንልን ብዬ አስባለሁ። በዚህ ፕሮሰስ ውስጥ ራሱ ፌል ብናደርግ ምክንያታዊ ነን። ምክንያቱም እናውቀዋለን፣ ህይወት ጆርኒያችንን እናውቀዋለን፣ ሪኮርድ እናደርገዋለን ማለት ነው። እያንዳንዱን ስትራግል እንጽፈዋለን ከራሳችን ጋር። that's our story። ስለዚህ ዛሬ የራሳችሁን ጠንካራ ጎን፣ ደካማ ጎን፣ መልካም አጋጣሚያችሁን እና ስጋቶቻችሁን እስኪለዩት እና አንድ ግብ አስቀምጡ። አንድ ግብ። እንቁላል ቀስ በቀስ ነው በእግሩ የሚሄደው አይደል? ብድግ ብሎ አይበርም። ስለዚህ እንደ እንቁላል እንሁን። ቀስ በቀስ ህይወት እንዘራበታለን ማለት ነው። ከዛ በኋላ ብዙ ውጤቶችን እናያለን። ስለጠቀሜ ነው ከብዙ ጊዜ በፊት ይህን ነገር በጣም ተጠቀሜበታለሁ። አሁንም እጠቀምበታለሁ። ደግሞ ሪኮርድ አድርጉት፣ ጆርኒያችሁን ጻፉት። አንዳንዴ ፈን ያደርጋል። እኔ ነበርኩ እንዴ የሚል በጣም ብዙ ነገሮች ታዩበታላችሁ። ፌል ለማድረግ አትፍሩ። ይሄ ባይሳካስ፣ ይሄ ባይሆን አትበሉ። ሞክሩ።
ሞክሩት። እናንተ ካልሞክራችሁት ማን ይሞክረዋል? ሞክሩት፣ ከሱ እንማራለን። ስለዚህ ይሄ ሀሳብ ከጠቀማችሁ ለሌሎች ወዳጅ ዘመዶቻችሁ ሼር አድርጉ። ሰብስክራይብ፣ ላይክ፣ ሼር በማድረግ የዛሬን ፖድካስት አበረታቱ። ሀሳብ አስተያየታችሁን በኮመንት ሴክሽኑ ስጡን። አብረን እንማርበታለን። እናመሰግናለን።